አይ ዋናው እኔ ይሄ ፖይንቴ ልጅ ነው። እሺ ልጅ ከሆነ ሄሉ ልጅ ከሆነ መጀመሪያ ልጅም ለመውለድ እኮ መግባባት አለብኝ። ዝም ብሎ አይወለድም አይደል እኮ እሱ እኮ ነው የሚያደክመኝ ግን ማለት ነው ሄሉ ማለት ጋርሽ እኮ አሁን ምንድነው መሰለሽ ዋናው ፖይንቴ ማለት አሁን እኔ ልጅ ወዳለሁ። ልጅ የሚገኘው ኦልሬዲ ተጋብተሽ ነው። በኋላ ምንም ሊፈጠር ምንም በህይወትሽ ከዛ ሰው ጋር ተለያይም ቀጥይም ጥሩ ሰው ከሆነ ትቀጥያለሽ ከዛ ሰው ጋር፣ ካልሆነ ደግሞ ትለያያለሽ። እኔ ልጅ ነው በቃ ጭንቅላቴ ላይ የሚመጣው። አሁን እኔ ካገባው ራሱ ከዛ በ9 ወሩ ልጅ ልጅ ነው ዋናው ፖይንቴ። እንደዛ ነው በቃ አንቺ በቃ ያው ይሄ ትዳር ህይወት ምናምን አጓጓሽም። የሚያጓጓሽ ልጅ ወልደሽ በቃ ሌላ ብዙ ማስፈልግ እና ሄሉታ አሁን አንቺ እኮ ለመቅረብ ራሱ ብዙ ፍላጎት የለሽም እኮ። አሁን የልጁን አባት ለመፈለግ ራሱ ፍላጎት የለሽም እኮ ሄሉ። የምር ልንገርሻ ሲንግልነት ይሰለቻል ነው የምልሽ። በቃ እንዴ በጣም ነው የሚሰለቸው። የምር ይሰለቻል። ኢየሱስ አንቺ አሁን እኔ በዚህ ሙሉ ቤት ማለት ነው ይሰለቻል በዚህ ሰዓት ማለት ነው። አሁን ለምሳሌ እንደዛ ያልኩሽ ለምንድን ነው መሰለሽ ቶሎ ይሄ አለ አይደለ ፍቅረኛ ምናምን ይሄ ረጅም ዓመት ምናምን ሳትሆኚ የሆነ ተዋውቀሽ ምናምን ከተግባባሽ ቶሎ ተጋብቶ ምናምን አብሮ መኖር ከዛ መውለድ ምናምን ያስኬዳል። ሳትተዋወቂ ብለሽ አግተን ለመፍታት ነው። ሳትተዋወቂ ገባሽ ማለት እኮ ፍቺ ነው። ያልሽ ረጅም ዓመት ሪሌሽንሺፕ ህይወትሽን ከማመሰቃቀል ውጪ ምንም ትርጉም የለውም። እኔ አንድ ጥያቄ ልጠይቅሽ። 5 ዓመት ሲንግል ከመሆንና 5 ዓመት ሲንግል ከመሆንና 5 ዓመት ያሺውን ፍቅረኛ 5 ዓመት ሞልቷችሁ ብትለያዩ የቱ ነው የሚሻለው? በእርግጥ ሲንግል መሆን እሱ ጋር ይሻላል፣ ግን ደግሞ መሞከር አይከፋም። መሞከር አለብሽ በህይወትሽ ውስጥ። እግዚአብሔር አንዱ ቢዘጋብሽ በሌላ ይክስሻል ፈጣሪ። እንደዛ የሚባል ነገር የለም። ሊክስሽ ይችላል፣ ግን ያንቺ እዛ ጋር ያሳለፍሽውን ቁስል ይኸውልሽ፣ ማንም ሰው ያ ደጋሚ የሚያገባሽ ሰው ራሱ ቁስልሽን አይረዳልሽም። ምን አንድ የምነግርሽ ነገር ያ ሰው ፈጣሪ ይክስሻል ነው ያን አስቤ ታረሽ አሊ አሁን ለምሳሌ አይ ኖ እኔ ልንገርሽ፣ ለምሳሌ እኔ አሁን ወንድ ብቻ ሳይሆን እኔም ለማግባት ዝግጁ መሆን አለብኝ። ለምሳሌ ልንገርሽ፣ ወይ መኪና ወይ ቤት ብለን እንውሰደው። ወንዱ መኪና አለ ወይ ከምን እኔስ መኪና አለኝ ወይ እኔስ ለትዳር እሆናለሁ ወይ ብዬ ራሴን ጠይቃለሁ። ገባሽ? ከዛ እንደዛ ራሴን ከጠየቅኩኝ በኋላ እኔ ለትዳር ዝግጁ ስሆን እገባለሁ እዛ ውስጥ። ግን ከዛ በፊት ለምን ማለት ህይወቴ ለምን እንትን ይሁን ከዛ በፊት ለምን ለሆነ ሰው ብዬ መስዋዕት የምከፍልለት ሰው ሳያገባኝ ለምን ከሚቀር ገብቶሻል አይደለ? 5 ዓመት ፍቅረኛ ኖሮኝ የ5 ዓመት ፍቅረኛዬ ጋር ከምጣላ ሌላ ህይወት ውስጥ ለመግባት ከሚከብደኝ ሲንግል በሆንና 5 ዓመቱን ቆይቼ ከዛ በኋላ ባሌን ሳገኝ ኦሬዲ ለማግባት አካባቢ ስደርስ አግብቼ ልጅ ወልጄ ምናምን ከዛ የሚፈጠረው ነገር ቢፈጠር ባይነኝ ነኝ። እንደዛ ባይነኝ ነው። እሱ ልክ ነሽ እኮ ወዲያው ተገናኝተሽ ከዛ በኋላ ብዙ ሳትቆይ ወደ ትዳር ምናምን። ግን ደግሞ አንዳንዴ መተዋወቅ ያስፈልጋል። አሁን ስለተዋወቅሽ ብቻ ወዲያው አወቅኩት ምናምን ብለሽ ወዲያው ካገባሽ ራሱ ጣጣ ይዞ ይመጣል። ታውቂያለሽ? ሰላም ላትሆኑ ትችላል፣ ልትፋቱ ትችላላችሁ እኮ። እኔ አሁን ከሆነ ሰው ጋር ስትፋቺ ማለት ነው አግብታ ፈታች ምናምን መባል ከዚህ ሁሉ ሲንግል ብትሆኚ ይሻላል። አግብታ ነው የፈታችው እሷ ከምትባይ አይሻልም? ለእኔ ደግሞ እንደዛ አይደለም። እኔ የ5 ዓመት ፍቅረኛዬ ከሚከዳኝ የ5 ዓመት ባሌ ቢከዳኝ ይሻለኛል። ማልዋሸሽ ነገር ደግሞ ወይ ከዚህ ሁሉ ማለት ነው ወይ ውጪ ወልዶ ምናምን ማሳደግ ይሻላል። ምክንያቱም እኮ አልኩሽ እኮ አሁን ለምሳሌ ባሌ ከሆነ ልጅ ይኖረኛል። ገባሽ? ባሌ ከሆነ ልጅ ይኖረኛል፣ ግን ፍቅረኛዬ ከሆነ ልጅ አይኖረኝም አይደል? 5 ዓመት ከማባክና አንድ ልጅ ባሳድግባት እና ፍቅረኛ ሳትሆኚ ነው እንዴ ወደ ትዳር የምትሄጂው?
ኖ እኔ እያልኩሽ ያለሁት ፍቅረኛ እኮ አልሆነም አይደለም፣ ግን ቢያንስ ፍቅረኝነት ከ1 ዓመት ወይም ከ6 ወር መዝለል የለበትም ነው የኔ ሀሳብ። እሱ ልክ ነሽ። ያው ማለት ብዙ አመት የሚቆዩ አሉ፣ 10 ዓመት 5 ዓመት ምናምን በጣም ብዙ የሚቆዩ አሉ። ስኬታማ ትሆኛለሽ። አሁን እኔ አንዷ ከ10 ዓመት በኋላ ከ10 ዓመት ጥበቃ በኋላ ያገባቻለች፣ አሁን ወልዳለች። ኢቭን ቲክቶከር ናት እና ከ10 ዓመት በኋላ በቃ ይሆናል። እንደ ሰው ነው ባይዘው፣ እንደ አመለካከትሽ ነው እንደ አሰብሽው ነው። እና ማርያምን የኔን አቋም ልንገርሽ፣ እኔ በቃ አላ ለሰው ልጅ ሴት ያለ ወንድ፣ ወንድ ያለ ሴት ህይወት ብዙም ደስ አይልም። በቃ በህይወትሽ ውስጥ ስኬታማ ልትሆኚ ትችያለሽ፣ ብር ልታገኝ ትችያለሽ ምናምን፣ ግን ከቤተሰብ ባሻገር የራስሽን ህይወት ፍቅር ሲኖርሽ ምናምን ነው ደስተኛ መሆን ምችው። በቃ አላ የራስሽን ህይወት ስትኖሪ ነው ደስተኛ መሆን ምችው። ይሄን ማወቅ አለብሽ። ምስራቅ ያመሰግናለሁ። እና ፍቅር ለሰው ልጅ ወሳኝ ነገር ነው። በቃ ፍቅር ያስፈልጋል። የፍቅር አጋር ያስፈልግሻል። የነገ ህይወቴ ብለሽ ከዛ ሰው ጋር ስታስቢ ነው በህይወትሽ በቃ ደስተኛ ሆነሽ ያንን ነገር የምታጣጥሚው። ምናልባት እኔም ብቻዬን ሆኜ እኮ ደስተኛ ነኝ፣ አንቺም ደስተኛ ነሽ ምናምን፣ ብቻሽን ሰርተሽ ራስሽን ችለሽ እየኖርሽ ነው ምናምን ደስተኛ ነሽ። ግን ደግሞ አስፈላጊ ነገር ደግሞ አለ። በቃ የማንም ትዳር ይዘሽ ወግ ማድረግ ቤተሰቦችሽ ማሳየት አለብሽ። ቁም ነገር ላይ መድረስ አለብሽ። ሁሌ ሲንግል ሆነሽ መኖር አቺም በቃ ኢቭን ማለት ነው የፍቅር ስሜት ከተሰማሽ ደም አንድን ሰው ወደሽም ከሆነ ሄደሽ ራስሽ ወድጃለሁ ብለሽ መናገር አለብሽ። አለቀ በቃ። ያን ሰው ማምጣት አለብሽ። የግድ ከወንዱ ብቻ መጠበቅ የለብሽም። አረ ለምን ሳያገባኝ አይቆይም? በእኔ አልጠይቀውም፣ ግን ስቀኝ እንኳን ልጠይቆ አይደለም ያ ሰው ጠይቆኝ እንኳን እግደረደራለሁ። እንግዲህ እንዲህ ማለት ነው እርፋሽ ለራሰብ እኔ ላወራው ሳወራኝ መጥቶ ራሱ ልግደረደር ይችላል። አይደለም ግዴታ ከወንድ ብቻ መጠበቅ የለብሽም ነው የምልሽ። ኧረ እጠብቃለሁ ማሬ እጠብቃለሁ። እኔ እንደዚህ ብዬ ከፈለገ ይጠይቀኝ ከፈለገ አይጠይቀኝ። እስኪ ይጠይቀኛል አትጠይቀኝ በቃ አትጠይቀኝ ነው ግን እንዲገለሽ ግን ራሱ ምስራቅ ከወንድ ሲመጣ በእርግጥ ደስ ይላል። ግን እኔ ጀስት አሁን እኔ ያን ሰው ወድጄው ያ ሰው ደግሞ ስሜቱ ምናምን አላውቀውም እና እኔ የተሰማኝን ስሜት መናገር ካለብኝ ሄጄ እናገራለሁ። አለቀ በቃ። ምንም ክብሬ ምናምን ያ ነገር አያስንቅም፣ ምንም አያስንቅም። በቃ እንዴ ስለወደድሽው እኮ ነው እዛ ጋር የመጣሽው እንጂ ምን ያስንቃል? እሱ ነው እንደው ከገፈተረኝ እንትን የሚለው ማለት ያ ነገር እቺ ልጅ ወዳይ ነው የመጣችው ብሎ ለኔ ሪስፔክት ነው መስጠት። ኧረ ተይ እንደዛ ነው ብለሽ ነው አሁን ለኔ አይለም። በምንድን ነው የምንስማማው? በምንድን ነው እሺ ጋይስ የምንስማማው? ንገሩ። ቲጂ የኔ እናት አመሰግናለሁ። እዛ ብዬ ነው ማምነው። ሄሉ ምን መሰለሽ አረ ወሬ ተግደርድሬ ጾሜንም ባደር ይሻለኛል እንጂ ምንም ያው እንትን ይሻለኛል። ተግደርድሬ ጾሜንም ባደር የአንድ ይሻለኛል እንጂ እንዳንቺ አይነት በጣም ብዙ ሰው አለ። መስራት አይደለም ምን ነገር ውስጥ ያብቼ ራሱ ሲጀመር ፍቅር ማን ነው? ምን ማለት ነው? የሱ ምን ማለት ነው? ፍቅር ማን ነው? ፍቅር ኢየሱስ ነው። የሰው ስም ነው። የሰው ስም ነው። አንድ ፍቅር የሚባል ልጅ አለ። ዘንድሮ ፍቅር የረከሰበት ቦታ እና ሄሎ፣ እሺ አሁን አላማሽ ምንድን ነው? እሺ አላማሽን ንገሪኝ። እኔ ያው እግዚአብሔር በመራኝ ነው መመራው። አላማም የለኝም የለኝም፣ አላማም የለኝም። ሲንግልነት ይለምልም ወደፊት ሲንግልነት ያው ምን ይደረጋል። ለቶኬ ይገባል። ቴንክ ዩ ውዶች። በጣም ብዙ ሲንግል ስላለ ያው ከኔ ጋር ነው የሚስማሙት። ያው እኔ ያልኩት ነው ትክክል። እንግዲህ ያገቡ ደግሞ ከአንቺ ጋር ይስማማሉ እንደነገሩ። አይ ማርያምን እኔ በጀስት ጣሙን ስለማውቀው ነው የነገርኩሽ። ለዛ
ያው ግን አላውቅም። አንቺ ደግሞ የኔን ጣዕም አታውቂውም ማለት እኔ ጋር ያለውን ደግሞ ጣዕም ብታውቂው። ስንት ዓመት ሄዱ የብቻዬን እዚህ የኖርኩ ያለሁት እንደ ሲንግልም ሆኜ ብቻዬንም እዚህ ብዙ ጊዜ እና ብቻ እንደ ሰው ይለያያል ነው የምልሽ። እንደ ሰው ይለያያል። እሱማ እንደ ሰው ሁሉም ነገር የተለያየ ነው።